ወደ አማራ ክልል ነው የምንሄደው መቲ አማራ ክልል በተለይ በትናንትና ዕለት ይሄን ያው የቴዲም ነገር ቢዚ ያደረገን ነው በጣም በተለይ በሸዋ ግንባር ከባድ አውደ ውጊያ በጎጃም በምርኮ የገባው ልነግርሽ አልችልም መቲ አጠቃላይ በአማራ ክልል ከባድ ውጊያ እየተደረገ ነው ያለው ያ ብቻ በውጊያ ድል ማግኘታቸውን ሌላው በወታደራዊ ካምፕ ውስጥ ደግሞ የእርስ በርስ በተቀሰቀሰ ግጭት አድማ በተናዎችና ወታደሮች እርቂት የተከሰተበት ቀን ነው የትናንትና ዕለት እንዲሁም በወሎ ግንባር ፋኖች አሁንም ከባድ ድል እንዳስመዘገቡ የደረሰ መረጃ ነው የሚያመለክተው በተለይ በሸዋ ትናንት እንደነገርኩሽ ጠቅላይ ግዛት በሚጤ ወንዝ አካባቢ የፋኖ ኃይሎች በወሰዱት እርምጃ በርካታ ወታደሮች ህይወታቸው እንዳለፈ ነው ከስፍራው የሚደርስ መረጃ የሚያመለክተው ውጊያ የተካሄደው በመከላከያም በኩል ኮማንዶዎች ናቸው በዚህም በሸዋ በፋኖች በኩል ኮማንዶዎች እርስ በርስ ኮማንዶ ለኮማንዶ ነበር ነው የሚሉት እና የፋኖች ኮማንዶዎች በፈጸሙት ድንገተኛ ጥቃት አድፍጠው ማለት ነው ሁለት ተሽከርካሪ ሙሉ ናቸው እነው ኮማንዶዎች ህይወታቸው ያለቀው የተሳፈሩበትም ተሽከርካሪ ሙሉ በሙሉ መቃጠሉን ነው እንደነገርኩሽ ከቅርብ ጊዜ ወዲህ ምስልም ቪዲዮ ማሳየታችንን ስለተሆነው ነው ለዚህ ወደ ዩቲዩብ ብለን ማለት ነው በጣም የሚገርም ነገር ነው በዚህም ድራስ መዝገበናል ነው የሚሉት በዚህ በሚጤወዝ አካባቢ ሌላ በዛው በሸዋ በመከላከያውና በአድማ በተና ኃይሎች መካከል በወታደራዊ ካምፕ በተቀሰቀሰ የእርስ በርስ ግጭት ከሁለቱም ወገን በርካቶች ህይወታቸው ባድባቸውና ጥቂት የማይባሉ መቁሰላቸውን ነው መረጃ የደረሰን አሳምነው እዝ የሚባለው የሸዋው ማለት ነው እየወሰደ ያለውን እርምጃ ተከትሎ ነው በመሐከላቸው ካምፕ ውስጥ እርስ በርስ አለመግባባት የተፈጠረው ነው አለመተማመን መረጃ የሚያቀብል ከመካከላችን አለ በሚል በተፈጠረ አለመግባባት ነው አድማ በተናዎችና መከላከያዎቹ ለሰዓታት የዘለቀ የተኩስ ልውውጥ አድርገው በርካቶች ህይወታቸው ያለፈው የተባለው ይህም የሆነው በይፋትና ጥሙጋ አውራጃ አርማንያ ዙሪያ በሚገኘው ወታደራዊ ካምፕ ውስጥ ቦታው እዛ ላይ ነው የተደረገው ነው ሌላው ተመሳሳይ የፋኖች እንቅስቃሴ በያቅጣጫው በጣም ተባብሶ መቀጠሉ በታወቀበት በዚህ ጊዜ ላይ ፋታና አረፍት ያጡ እጅግ በርካታ ወታደሮች መዋጋት መስመሰችሎ ያሉ በየቀኑ ከነሙሉ ትጥቃቸው ወደ እነሱ መቀላቀላቸውን ቀጥለዋል ሌላው በትናንትናው ዕለት መዘገብ የነበረበት ያልተዘገበ አንዳንዶች ማህበራዊ ሚዲያ ላይ የለጠፉታል ሄዳችሁ ልትመለከቱ ትችላላችሁ በሰልፍ የገባው የምርኮኛ ብዛት በጎጃም ግንባር በጣም የሚገርም ነውና አጠቃላይ አገሪቱ አሁን ያለችበት ሁኔታ ላይ በዛም ባለ በትግራይ ያለው ሁኔታ እየተነጋገርንበት ነው አጠቃላይ ሁኔታዎቹ በአማራ ክልልም እየከፉ የመጡበት ነው ሰራዊቱ እየተናደ ከቀን ወደ ቀን እየተናደ ያለቀበት ሁኔታ ላይ ነውና አብይ እንግዲህ የቀራቸው ያው እቺ አየር ኃይሏ ድሮኗ ምናምኗ ነች እንጂ የቀረችው መሬት ላይ ያለው ነገር በጣም አስፈሪ እየሆነ የመጣበት ሁኔታ ላይ ነው ያለው መቲ መልካም ደረጃ አመሰግናለሁ አስፈሪነቱ ብቻ ሳይሆን አንዳንድ ጊዜ ምናልባት ይሄ እንቅስቃሴ ይመስለኛል መንግስትን በቴዲም ላይ በምንም ምክንያት እየፈለገ አቅሉን እንዲስት ያደረገው ነገር አለና አሁን በትላንትና ዕለት የወጣ አንድ ዜና ነበር የፌደራል ፖሊስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የሆኑ 5 ቀሳውስትን ከአልሻባብና ከአይኤስ የሽብር ቡድን ተልኮ ተቀብለው ሲንቀሳቀሱ ነበር ብሎ የጠረጠራቸውን አገልጋዮች ለፍርድ ቤት አቀረበ ይላል እንደምታውቀው እስከዛሬ ድረስ ያው ከወያኔም ጀምሮ በተለይ በአሁን ሰዓት ብዙ ክሶች ይፈበረካሉ ይጻፋሉ እንደ ድርሰት ከቤት ይጻፋሉ እነ ጎበዜ ሲሳይ እነ መስከረም አበራ ላይ ምስክርነት ሲሰጡ የነበሩ ከቢሴ ውስጥ የነበሩ የሸኔ አባላት ናቸው ከዛ ሄደው በአስተርጓሚ ነው እንደዚህ ብለው እንደዚህ ያርገው ምናምን ይሉ ከሚሴ እነዚህ ልጆች እንግዲህ ያሉበትና የሚንቀሳቀሱት ቦታ እናውቃለን ከዛ እየመጡ ነው አንዳንዶቹ ደግሞ ፊታቸው ተሸፍኖ ከመጋረጃ ጀርባ አቃቤ የሚያቀርባቸው ሰዎች አሉ ለምስክርነት ድምጻቸው ብቻ የሚሰማ እንዳይታዩ ማለት ነው እንደዛም ሆኖ የኛው የቤተክርስቲያን አገልጋዮች ቀሳውስቶች የሆኑትን ነው እንግዲህ ለፍርድ ቤት በእንግዲህ አሁን ያለው ክስ እንግዲህ አልሻባብ ምናምን አሜሪካኖቹ ደስ እንዲላቸው ይሁን አልገባንም እነዚህን ካህናት ከአልሻባብና ከአይኤስ ጋራ የሽብር ቡድን ተልኮ ተፈጽመው
የቤተክርስቲያን ካህናት ሲንቀሳቀሱ አገኘኋቸው ነው የሚለው። የፌዴራል ፖሊስ እንዳለው ተጠርጣሪዎቹ አልሸባብና አይስ ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ሲል ነው ለፍርድ ቤቱ ያስረዳው። ተጠርጣሪዎች በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተክርስቲያን ማገልገል ነው ከተባለው ቡድን ጋር በእምነትም ሆነ በግብርም የሚያገናኝ አንዳችም ክር የለንም። ሶማሊያ የተባለ ሀገር በስም ካልሆነ በስተቀር በየት በኩል እንኳን እንዳለ አናውቅም ሲሉ ለፍርድ ቤት ተናግሯል። የፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰቡ በመሆኑ ተጨማሪ ምርመራ ጊዜ እንዲሰጠኝ ስል ፍርድ ቤቱን የጠየቀ ሲሆን ይህኑ ተጨማሪ የጊዜ ቀጠሮ የተቃወሙ ተጠርጣሪዎቹ ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከአይኤስ ጋር ተልኮ ተቀብለናል ብላችሁ ፈርሙ በሚል እየደበደቡ ነው። አሁንም ተጨማሪ ቀጠሮ የተጠየቀው ለድብደባ ፈቃድ እንጂ አንዳችን ማስረጃ ለመፈለግ አይደለም እንደሌለውም ይታወቃል። ተጨማሪ ቀጠሮ ከተሰጠው በቀጣይ በህይወት እንደምንገኝም ላንገኝም እንችላለን ሲሉ ቀሳውስቱ በየተራ እያለቀሱ ተናግሯል ይላል። ፍርድ ቤቱም በተጠርጣሪዎች ላይ ተፈጸመ የተባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ጊዜ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይሄው ተፈቅዷል ሲል ተናግሯል። እንግዲህ ተጠርጣሪ ቀሳውስቱ የሚያገለግሉበት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተክርስቲያን መሆኑን ነው እንግዲህ የተገለጸው ማለት ነው። ትላንት ዶቼ ቬለ፣ መሰረት ሚዲያም እንደዚሁም የኛ መረጃ ላኪዎቻችንም ልከውልናል። የሚደንቅ ነው። መቼም አቅላቸውን ስተዋል ምልህ ለዛ ነው። ርዕሱ አይቼው ስስቅ ነበረ ማታ መሰረት ሚዲያ ላይ እንዳልሽው የኦርቶዶክስ ተዋሕዶ እምነት ቀሳውስቶች ከአልሸባብ ጋር ግንኙነት አላቸው ተብለው ክስ ተመሰረተባቸው ይላል በትልቁ ርዕሱና ስስቅ ነበርና አይዞርብሽ መቲ ከዞረች በጣም መጥፎ እኮ ነው። ሰውየው ሞቃት ጠጣ ያለችው ሚስቱ እየሰከረ መጥቷ አንዴ ሲያስቸግራት ሰምተሽ ከሆነ በጣም ሰክሮ ዝም ብሎ ሲመጣ በጣም ተናደደችና ትግስቷን በጥፊ ጆሮ ግንዱ ስትለው 360 ዲግሪ ዞሮ አጠገቧ ዞረና ምን እንዳለ ታውቂያለሽ? ካላረፍሽ ይደቅምሻለሁ አላት። ሲዞርብሽ መጥፎ ነው። ምንድንሽ ነው? እስኪ መቸነት እየነገርኩሽ ነበር። ስድብን ቦታው ላያይዝ ነው አሉ አንድ አባት አላልኩሽም? አንዱ መሀይሙ የተማረውን ሰው ሂድ መሀይም ብሎ ሲሰድበው ደነገጡና ቆሙ። እንዴ ምን ሆነው አባት እርሶ ይሄን ይላቸው? ስድብ ቦታውን ተለዋውጦብኝ ቦታ እየያዝኩ ነው ስድብ ያሉትን ነግሬሻለሁና ክስ እንኳን ቦታ የሚያስሰው የላቸውም እንዴ? እሱን እኮ ነው የምልህ። ሰሞኑን እንኳን ቴዲም ስላዞረባቸው 360 ያልኩት ቴዲ ያዞሯቸዋል አንዴና ለመመለስ በጣም ችግር ውስጥ ናቸው ያሉት። እንዴ ኦርቶዶክስ ተዋሕዶ እምነት እኔ እኮ ርዕሱ ነው የሳኩት እኮ አባቶችን 5 ከአልሸባብ ጋር ግንኙነት አላቸው ብለው አሰሯቸው ይላል። ምን አለ ከጽንፈኞቹ ጋር ከፋኖች በቃ የሹ ዝም ብሎ በዘፈቀደ እንደሚሰራ የምትመለከችው ወይ እንደዞረባቸው የምትመለከችው ይሄ ነው። ፍርድ ቤቱ ራሱ ይገርማቸዋል እኮ እና እንዴት አድርገው ነው ያገናኙት ነው የምትመኝ። እንግዲህ አልሸባብ በዓለም አቀፍ ደረጃ አሸባሪ የተባለ ድርጅት ነው። ከአይሲስ ጋር ግንኙነት አለው የተባለ ነው ሁላችንም እንደምናውቀው። አይሲስ ደግሞ ኢትዮጵያን ማረሳበት አንድ ጉዳይ አለ። በተለይ በሊቢያ የገደላቸው ኦርቶዶክሳውያን ጉዳይ ማለት ነው። ስለዚህ ማለት ሁለት በሂሳብ ስሌት ከሄድሽ አንድ ከምንድነው ከሁለት ያንሳል ከሁለት ከሶስት ከበለጠ አንድ ከሶስት ያንሳል ማለት ነው ምናምን የሚል ሂሳብ አለ። አልሸባብ የኦርቶዶክስ ጠላት ነው ማለት ነው። አረማ የአይሲስ ጓደኛ ከሆነ የአይሲስ አጋር ከሆነ አብሮ የሚሰራ ከሆነ አይሲስ የሚታወቀው ኦርቶዶክስን በመግደሉ ነው። ሊቢያን ወገኖቻችን በማድረግ ነው። ያውም ኢትዮጵያን ኦርቶዶክሶችን ማለት ነው። የአብይ መንግስት ደግሞ ከማን ጋር ነው? ከአይሲስ ጋር እየሰራ ነው እኮ እያሉሽ እኮ ነው። ኦርቶዶክሳውያን አብይ ቀርባል ባይ ነኝ እኔ ኦርቶዶክስን በመግደል ከአይሲስ ጋራም ከአልሸባብ ጋራም በተለይ ከአይሲስ ጋራ አብይ አይቀርብም እንደ ኦርቶዶክስን በመግደልና በማሳደድ እንደው የሚገርመኝ ነው እንጂ ይሄን ክስ እንደው ሲያቀርቡት እንኳን እንዴት አያፍሩም እኮ ነው ምንድነው መቲ እንዴት እንኳን ክሱን አስተካክለው ያቀርቡትም? ክሱ የውሸት መሆኑን አውቃለሁ። ሁሌ የጠረጠሩትን እንደፈለጉት ታርጋ እየለጠፉ እንደሚያሰቃዩ ለኛ የተሰወረ ነገር አይደለም። ግን ቢያንስ የሚመሳሰል ነገር
ባስ የሚመሳሰል ነገር እንዴ አልሸባብ ራሱ እንዳይከሳቸው እኮ ነው የፈሩት ይሄን በማድረጋቸውና በጣም የሚገርምና የሚያስቅ ነውና ትናንት ስቅ ነበር እንኳን አስታወስሽ እንኳን አመጣሽው ወጥቲ ገርሞኝ ነበር እኔ ብራሴ እና ለሊት ደግሞ የደበደቡ ነኝ ብለው እመኑ የሚለው ነገር ነው ሌላው በጣም አሳሳቢ በየጊዜው እየታፈኑ የሚወሰዱ ሰዎች እንደዚህ አይነት ጥቃት እንደሚደርስባቸው ይታወቃልና እሱ ነው አሁን በጣም አሳሳቢ ያል በህይወትም ላንመለስ እንችላለን በጣም ከባድ የሆነ ድብደባ እየደረሰብን ነው ብለዋል እንግዲህ የሚመለከተው አካል መቼም በየቤተክርስቲያኑ በየቸርቹ በየእንትኑ በየቦታው ገብቷል ይሄ መንግስት የራሱ ክፍል አለው በአብይ ጊዜ ያሉ ሃይማኖቶች የራሳቸው ቅርጽ አላቸውና እየገባ ዋናዎችን እያፈራረሰ ስለሆነ እንደው ለዛ ሊሆን ይችላል እንጂ በዚህ ጉዳይ ላይ ራሷ ቤተክርስቲያኗ ይሄን ነገር መከራከር ነበረባት አሁንም ቢሆን አገልጋይ እስከሆኑ ድረስ ትጠየቅበታለች ቤተክርስቲያኗ ባለመጠየቋ ሳትጠይቅ ዝም ብላ ካለፈችው ማለት ነው ዴቭ በታገተበት ወጥቶ እንግዲህ ወደ አዲስ አበባ ሊመለስ ነው። አደይ የዴቭን ልብ ሰበረችው። እኔ አልፈልግህም ከአባቴ አንተ አትበልጥብኝም የመጣህበት ወደ ሂድ በማለትም ዴቭን ልቡን ሰብረዋለች። ኪንጎ አደጋ ላይ ነው ያለው። ኪንጎም ሊታሰር ነው። ገጀራውም ታስሮ ከእስር ቤት አልወጣም ማለት ነው። ፍቅር ተዋረደች። የፍቅር እናትም ቀለበቴን እንዴት ወስደሽ ትሸጫለሽ በማለትም ፍቅርን አፋጠጠቻት። ብርሃን በአደይ ምክንያት ታግታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ውድ ቤተሰቦቼ ሁላችሁንም እንግዲህ እወዳችኋለሁ ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ እንግዲህ ዛሬ ይዤላችሁ የመጣሁት ሰራተኛው አደይ 235 ነው ይዤላችሁ የመጣሁት ከባለፈው እየቀጠለ ማለት ነው። እናንተም ለቤት ያድስ ከሆናችሁ ደውል ምልክቷን ማጥቆሩን እንዳትረሱ፣ ላይክ ሰብስክራይብ ማድረጉን እንዳትረሱ እያልኩኝ እንግዲህ ሰራተኛው አደይ እንደምታውቁት ባጎቷ እና በአባቷ ምክንያት ታግታለች። ይሄም ደግሞ ሆነ ብሎ የፈጠሩ ዘዴ ነው ማለት ነው። የአደይ አባት ሳይግዱት እሱ ታግቻለሁ በማለትም የአደይ አጎትና የአደይ አባት ዘዴ ፈጥሮ እሷን አግቷታል። በዛም ምክንያት ዴፍም እሷን ፍለጋ በሄደበት እንግዲህ ዴፍን መጀመሪያ ወስዶ አግቷት ነበር። እሷም እሱን ፍለጋ በሄደችበት ነበር ያገቷት። አንቺ ካልመጣሽ አንፈታውን በማለት የአደይ አባት ነገር ግን ምንም አልሆኑም ማለት ነው። የአደይ አባት አጎቷና እነጫኔ ውሸታቸውን ባወሩበት ምክንያት ይሄንንም ደግሞ የብርሃን እንዴት እንዳልታገተ ሰምታለች። ምክንያቱም የሰማችበት ምክንያቱም ደግሞ የሄለን አጎት አራ አባትሽ ምንም አልሆነም በማለትም እሱም ነግሯታል ማለት ነው። እሷም ተናዳ ወደ አደይ ያለችበት ዴፍ የታሰረበት ቦታም ሄዳለች። ይሄንንም በሄደችበትም ሰዓት የአደይን አጎት አንቆ ይዟት ነበር የገቡት። እንዴ ምን እያረጋችሁ ነው ምንድነው ብሎ እነሱም አትርፎታል። አሁኑን የመጣህበት ተመልሳ ሂድ አንተ በዚህ መልከ መቼም አደይን አታገባትም በማለትም ሲያወራ እኔ በፍጹም አልሄድም አደይን ሰሊዛት መቼም አልሄድም በማለትም እሱም ዛይቶበታል ማለት ነው። በዛን ሰዓትም እሱን አበባ ይዞት ወጥቷል። ሁለቱም ተደብቆ ባሉበት ሰዓትም አጎቷ ተመልሶ ሲመጣም እንዳያቸው ተደብቋል። ነገር ግን ብርሃን አንተ አጎቴ እንዴት ነው እንደዚህ የምታረገው ለምንድነው ሲል ብርሃን አይሻደል አደይ መቼም ይሄን ሰውዬው አታገባውም እና አደይ እንዴ እሱን አትመርጥም በማለትም ሲነግራት ማንን እንደምታገባና ማንን እንደምታገባ እህቴ ሁሉንም ጠንቅቃ ታውቃለች፣ ራሷ ታውቅበታለች። አንተ ምንም አያገባህም ለምንድነው እንደዚህ ምሰራው ደሞ ውሸታም ይሄም ደሞ አባቴ ምንም አልሆነም ይሄንንም ሁሉንም ነገር ሰምቻለሁ እናንተ ሆነ ብላችሁ አደይን ለመያዝ ነው እንደዚህ ያረጋችሁት። አሁን ሄጄ ሁሉንም ነገር እነግራታለሁ በማለትም ስትል የሷም አጎቷ አትሄጂም ብሎ እጅና እግሯን ጠፍሮ አስቀምጧታል ማለት ነው።
በዛን ሰዓትም እነ ዴቭና ሁለቱም በሄዱበት አዴን ሲፈልጉ ሲሄዱ እዛ ትልቁ ቤት ትሆናለች እንሂድ በማለትም አበባ ይዞት ሄዷል። በዛን ሰዓትም እሷ እዛ ነበረች። አዴ ብሎ ሲጠራት እንዴት ዴቭ እንዴት መጣ በማለትም እሷም አክፋው ተቀመጥ በማለትም ስነግረው በቃ አሁን እንሂድ ብሎ ሲያናግራት እኔ በፍጹም አልሄድም ትለዋለች። ለምንድነው ማትሄጂው? ያንን የለፋነበት ሁሉ የደከምነበት ሁሉ እንትናችን ለምንድነው እንደዚህ የምታረጊው በማለትም ሲነግራት ተናዶ ሲናገራት በፍጹም አልሄድም ዴቭ አባቴ ያለበት ሁኔታ በጣም አደጋ ላይ ነው። ስለዚህ አባቴም ደግሞ እኔ ምንም ያረኩለት ነገር የለም ለሱ በጣም ብዙ መስዋዕትነት ከፍሏል። ለናቴ ደግሞ የመጀመሪያ ባሏ ነው፣ ለሂቴ ደግሞ አባቷ ነው። ስለዚህ እሱን ትቼ የትም አልሄድም በማለትም ተነግሯለች። በቃ ይሄ እንደዚህ ነው ማለት ነው ስላት አው አልሄድም አንተ ሂድ አሁን ትለዋለች። በዛን ሰዓትም እሱም ተናዶ አባትሽ መሆኑን አቃለው ነገር ግን ለሱ ሌላ መላ እንፍጠርለት ብሎም ሲነግራት በፍጹም ሌላ መላ የለውም አልሄድም በማለትም ታናገረዋለች። በዛ ሰዓትም ዴቭም ተናዶ እንዴት እንደዚህ ትያለሽ በማለት በጣም ተናዶባታል ማለት ነው። የፍቅር እናትም ቤዛ ያንን ቀለበት ከሰጣቻት በኋላ በጣም ተናዳባታለች። ከዛም ሄዳ ለምንድነው እንደዚህ ያረክሽው? ያለባት ያሳደግኩሽ አባትሽ እንደዚህ ሲያረግሽ እንደዚህ እንዳይሰማሽ ብዬ ላንቺ ብዬ ብዙ መስዋዕት አይቼ ያሳደግኩሽ እንዴት እንደዚህ ታረጊኛለሽ? እንዴትስ እንደዚህ ሊታረግ ይቻልሽ? በማለትም ተናዳ እሷንም ታወራታለች። በዛን ሰዓትም እሷም እንዴት እንደዚህ ሊሆን ይችላል በማለትም ቤዛ እንዴት እንደዚህ ታረጋለች በማለትም ፍቅርም ተናዳባታለች። በዛን ሰዓትም ወደ መኝታዋ ክፍል ገብታ አሁን ሂጂና ሮማን ጥርልኝ በማለት ሮማንን ትጠራታለች። እናትሽ ትፈልግሻለች ለምትላት እኔ እንጃ ስትል በቃ አሁን መጣው ብላ እሷም ፈርታለች። አሁን ሂጂ ለእናቴ ምንድነው ሚላት በማለትም እሷም ብቻዋ ታንሰላስላለች። በዛን ሰዓትም ተመልሳ ሄዳ ይሄ የፍቹ ወርቀት ነው አባትሽ የፈታብኝ የከሰሰኝ ወርቀት ነው ብላ ለሷ ትሰጣለች። እኔ ያለባት እንደዚህ ሆኜ ይሄን ሁሉ አሳድግሽ ይሄን ሁሉ ደክሜ እንደዚህ ታሪክ ያለሽ በማለትም ይሄ ምንድነው ታዲያ ምን ላርጋው ስትላት ይሄው ተቀበይኝ ብላ ትሰጣታለች። እማዬ እንዴ ምንድነው የምታረጊ? ሁሉንም አቃለው ነገር ግን ለምን እንዴ ታረጋለሽ በማለትም እሷም ትነገራታለች። እማዬ እኔ ሁሉንም ነገር ሰልችቶኛል። ስለዚህ አንቺ ስለ ሰራተኛ ነው እንጂ ስለኔ ግድ የለሽም። አባቴ ግን ሁሉንም ነገር ይሰማኛል። ሁሉንም ነገር አቤት ልጄ አሚን ልጄ ብሎ ይቀበለኛል። አንቺ ግን ሁሌ ስለ ሰራተኛ እንጂ ስለኔ ምንም ሰምተሽ አታውቂም። እና ይሄን ቀለበት ወስተሽ አሁን እንደዚህ ብዬ ሌላ ጥፋት ያጠፋሽ አሚን ልጄ ብዬ ጎበዝ ልጄ ብዬ ላጨበጭብልሽ ነው እንደ የፈለግሽው። ስለዚህ ይሄን ቀለበት ደግሞ እኔ በፍጹም አልወሰድኩም። ይሄም ደግሞ ቤዛ ነች ሲታደ ቤዛ መታ እዚህ ቤት ወሰደችው ወይ ስትላት ይሄም ደግሞ አሹና ሮማን እያሉ እንዴት ቤዛ መታ ትስታለች እነሱ ይሆናል ትላት። እንዴት እነሱ በሌሉበት ቦታ እነሱ ትዋሻለሽ ብላ ይሄ አንደኛው ውሸትሽ በዚህ ያመለክታል በማለትም ተናዳ ትናገራታለች። በዛ ሰዓትም እሷም አንቺ አባቴ እንጂ ሁሉን ነገር የሚሰማኝ አንቺ አንድም ቀን ሰምተሽኝ አታውቂም በማለትም እኔም ወደ አባቴ እሄዳለሁ ስትል እሄዳለሁ ካልሽ ሂጅ ልቤ ይሰበርና እመለሳለሁ ካልሽም መሄድ ትችያለሽ በማለትም እሷም ተናዳ ትታት ወጣለች ማለት ነው። ዶክተሩም እኔ አሁን መሄድ አለብኝ በማለትም ከባቡሬ ጋር ቀጠሮ ይዟል። ባቡሬም በጣም ገርሞት ይሄ ዶክተር ግን ጤነኛ ነው ለአዴ እውነት አስቦላት ነው ወይስ ሌላ ነገር አለ በማለትም በጣም ያንሰላሰለ ነበር። በዛን ሰዓትም ሊሊ ምን ሊኖር ይችላል ብለህ ነው ዶክተሩ የላሰበውን አታስብ፣ ምንም ያስብ ነገር የለም ብሎም ትናገረዋለች። በዛን ሰዓትም ገጀራውን ሊዘይሩ ሄዶ ገጀራም እንዴት እኔን ማስወጣት አቃታችሁ እናንተ ውሸታሞች በማለትም እሱም ይናደድና ይናገራል። እቺው እህቴም አንቺም ሁለታችሁም ውሸታም ናችሁ፣ ነገር ግን አክስትሽ መታ ነበር ብሎም ይነግራታል። ምን አለች አክስቴ እዚህ ድረስ መታ ነበር በማለትም ትናገረዋለች። አው ምን አለች ሲል ከዚህ በፊት የሰራህበትን ብር ከወጣ በኋላ እጥፍ አድርጌ ሰጣሃለሁ ብለኛለች ብሎም ያናዳታል። በዛን ሰዓትም እኔ እና ባቡሬ ይሄን ነገር ያቃል ወይ ስትል ድሮ አንቺን ከማ እንዴት ሊያገኝሽ ቻለ በሷ ሰበብ አይደል እንዴ አንቺን ያገኘሽ በማለትም እሱም ተናዶ ይነግራታል። ሮታ ሁሌ ወደ
ዶክተሩ ጋር ትሄዳለች። ዶክተሩም ጋር የሄደች ምንም ዶክተሩን ፊት ሊሰጣት አልቻለም። ይሄን ፊት እንዳይሰጣት ያረጋችው ራሷ ነች። ይሄን ነገር ፈልግልኝ ያለች ስራ ምንም ሊፈልግላትም አልቻለም። በዛን ሰዓትም እንግዲህ አሁን ምንም መላ የለኝም በማለትም አሁን ታማ በጠና ሆስፒታል ገብታለች። መጨረሻው ምን ይሁን አልታወቀም። ቤተሰብ እስከዛው ቪዲዮ ላይ ቀርቡ። ወሰላሙ አለይኩም